የቲክቶክ የሽልማት ውዝግብ አዶናይን ለመደብደብ የተነሳው ማን ነው? እባካችሁን አንዴ ሞቅ ያለ ጭብጨባ ለሶስቱም እባካችሁን። ያንስባቸዋል። በአንድ ሽልማት 3 አሸናፊዎች። ቤስት ሶሻል ኢምፓክት ኮንተንት ምርጥ 5 እጩ ተወዳዳሪዎች አቲስናማ ቻሪቲ፣ ዶክተር አብይ፣ ኪምቢ ፊዳ፣ ማስተር አብነት፣ መልእክተኛ። እንግዲህ የዘንድሮ ቤስት ሶሻል ኢምፓክት አዋርድ አሸናፊ ዋው! በጣም በቃ እጅግ የምፈልገው በጣም የምወደው በጣም ትልቅም በዚህ ነገር ላይ ኢምፓክት ያመጣ ወንድማችን ዶክተር አብይ በሕክምናው ዘርፍ ላይ ትልቅ ነገር የሰራ ወንድማችን ነውና እንኳን ደስ ያለህ ወንድማችን። በቤስት ሶሻል ኢምፓክት ኮንተንት ዘርፍ በድጋሚ በዚህ ምሽት ለሁለተኛ ጊዜ ያሸነፉት ዶክተር አብይ ናቸው። እንኳን ደስ አላችሁ ዶክተር አብይ። Congratulations to Dr. Abiy for winning his second award of the evening by the Best Social Impact Content Award. በድጋሚ በጣም አመሰግናለሁ ሁላችሁንም። ያው በቤስት ሶሻል ኢምፓክትም ለመረጣችሁኝ ላከበራችሁኝ ለኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት እፈልጋለሁ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? ማስተር አብነት እባክህ ወደ መድረክ እንድትመጣ በአሸናፊው እየተጠየቅ ስለሆነ ወደ መድረክ እባክህን አለ። መልካምነት ያስተሳሰረው ጓደኝነት ማስተር አብነት ዶክተር አብይ ወደ መድረክ እየጋበዘልን ነው። እባካችሁን እጃችሁን አንድ ላይ በማድረግ በጭብጨባ ማስተር አብነትን ወደ መድረክ ተቀበሉልን። በመልካም ስራዎቹ የተለያዩ ሰዎችን ህይወት በመቀየር አመቱን በሙሉ እንዲሁም የሌሎቹንም አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችሁኝ በሙሉ ከልብ እያመሰገንኩ፣ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት ፈልጋለሁ። ለኔ የተሰጠኝን ሽልማት በጣም አመሰግናለሁ። የሚገርም ነው። የሚገርም መልካምነት፣ የሚገርም ወንድማማችነት ነው። ዶክተር አብይ የቤስት ሶሻል ኢምፓክት ኮንተንት አዋርድን ለማስተር አብነት ሰጥቷል። እናመሰግናለን። አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይቭ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ ለኔ አይገባኝም፣ ምንም አልሰራውም። እሱ ከሰራው ስራ አንፃር ይገባዋል፣ በጣም ይገባዋል። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለሱ አስተላልፍለታለሁ። መልእክተኛው ካለ እባክህና። ይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት። ሁለት ያለ ለሌላ አካፍል ነው የሚለው። እዚሁ ጋር በተግባር እየተመለከትነው እንገኛለን። መልእክተኛው እባክህ ወደ መድረክ ናለን። እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ፣ ተወካዮችም ከሆናችሁ እባካችሁን ወደ መድረክ ኑና ይህንን የወንድማማችነት አዋርድ ብለነዋል እንድትቀበሉ። መልእክተኛው አዎ ወደ መድረክ እባክህን እየመጣ ይገኛል። መልእክተኛው ወደ መድረክ እባካችሁ ሞቅ ያለ ጭብጨባ ለመልእክተኛው። ብዙ ድጋፎችን ሲያደርግ የሰዎችን ህይወት ሲቀይር የቆየ ወንድማችን ነው። እንዲሁም እዚህ መድረክ ላይ የተገኙት የራሱ ወንድሞች ይህንን ድርጊት ሲያደርጉ የቆዩ ናቸው። አሁን ደግሞ እርስ በእርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው ማስተር አብነት ዶክተር አብይ እዚህ የቤስት ሶሻል ኢምፓክት አዋርድ ላይ እጩ የሆኑ ሁሉም ተሰብስበው እንኩ ቢባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን።
ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ እባካችሁን አንዴ ሞቅ ያለ ጭብጨባ ለሶስቱም እባካችሁን። ያንስባቸዋል። በአንድ ሽልማት 3 አሸናፊዎች። ሶስቱንም ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን ወንድም ካሊድን ከልብ አድርገን ለማመስገን እንወዳለን። አመሰግናለሁ በጣም። Congratulations once again to our initial winner, Dr. Abiy, but then their brotherhood came to life. Dr. Abiy gave his award to Master Abinnet, and Master Abinnet gave it away once again to Meliktenya. We love them all, and thank you and congratulations. ትልቅ ውዝግብ ሲያስነሳ የነበረው የሃይማኖት ብሽሽቅ ጉዳይ ከማስተዋል ወንደሰን እስከ አዶናይ እና እስከ ሌሎችም ዛሬ የምንነጋገረው በአጠቃላይ ስለ ቲክታክ ክሬቲቭ አዋርድ 2025 ኢትዮጵያ ነው። በጣም አነጋጋሪ ስለነበሩ ክስተቶች። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ ዘንላችሁ የመጣነው ቪዲዮ በጣም አነጋጋሪ ስለነበረው የቲክቶክ ሽልማት አስጣጥ ነው። በተለይም ደግሞ አንድ ሰው አዶናይን መድረክ ላይ ካገኘሁት እገድለዋለሁ ማለቱ ጉዳዩን እጅግ አነጋጋሪ አድርጎታል። ታዲያ ምክንያቱ ምንድነው? ለምን እንዲህ አይነት ነገር ተፈጠረ? ቪዲዮውን እስከ መጨረሻው ተከታተሉ። የቲክቶክ ሽልማት በኢትዮጵያ ውስጥ የቲክቶክ ተጠቃሚዎችን ለማበረታታትና ለመሸለም የተዘጋጀ ፕሮግራም ነው። ዘንድሮም እንደተለመደው ብዙ ተመልካቾችና ተሳታፊዎች ነበሩት። ከሃይማኖት ጋር የተያያዘው አነጋጋሪ ጉዳይ የተነሳው ከማስተዋል ወንደሰን ንግግር በኋላ ነው የሚሉ ሰዎች አሉ። ማስተዋል ወንደሰን ሽልማትን ለመስጠት ወደ መድረክ በወጣችበት ወቅት ስለ እምነቷ ተናግራለች። ይህም በተለይም የፕሮቴስታንት እምነት ተከታዮች ደስ አሰኝቷል። ነገር ግን ሌሎች እምነት ተከታዮች ቅሬታቸውን ገልጸዋል። ንግግሯን እንስማ። በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። የአዶናይ ምላሽ። አዶናይም ሽልማቱን ለመቀበል በወጣበት ወቅት ለእምነቱ ያለውን ታማኝነትና ፍቅር ገልጿል። ይህም የብዙዎችን ቀልብ የሳበ ነበር። የአዶናይን ንግግር እንስማ። ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ከሁለቱ ንግግሮች በኋላ ብዙ ሰዎች በማህበራዊ ሚዲያ ላይ ሀሳባቸውን ሲገልጹ ነበር። አንዳንዶች ይደግፉ ነበር፣ አንዳንዶች ደግሞ ይቃወሙ ነበር። በኢትዮጵያ ውስጥ የሃይማኖት ነጻነት መከበር አለበት። ሁሉም ሰው እምነቱን በነጻነት መግለጽ ይችላል። ነገር ግን ይህንንም ሲያደርግ የሌሎችን እምነት ማክበር ይኖርበታል። ይህ ክስተት በኢትዮጵያ ውስጥ ስለ ሃይማኖታዊ መቻቻልና ስለ ነጻነት ያለን ግንዛቤ ሊያሰፋ ይገባል። ሰዎች ለምን እንዲህ አይነት ምላሽ እንደሚሰጡ መረዳት ያስፈልጋል። እኔ በበኩሌ ሁሉም ሰው ሀሳቡን በነጻነት መግለጽ ይችላል ብዬ አምናለሁ። ነገር ግን የሌሎችን ሀሳብና እምነትም ማክበር ያስፈልጋል።